ጦርነት አልጀመርንም ነገር ግን ቢደነግጡ ብለን እርምጃ ወሰደን። ይህ የትግራይ ፕሬዝዳንቱ ንግግር ነው። ችግሮችን ለመፍታት ስለተፈጠረው ሁኔታም ስለተፈናቀሉ ሰዎች ለመመለስ በመነጋገር ለመፍታት ሞክረናል ያሉት ፕሬዝዳንቱ ይህንን ለመፍታትና ወደ ሰላም ለመመለስ አማራጭ ነበረ፣ ነገር ግን የፌዴራል መንግስት እምቢ ብሎ አሻፈረኝ ብሏል ሲሉን የተሰሙት ምዕራብ ትግራይን በኃይል ለመመለስ አናምንም ያሉት ፕሬዝዳንቱ ነገር ግን በሰላም ያደረግነው ጥረት አልተሳካም፣ ብዙ ነገር እንጠብቃለን ሲሉ የተሰሙት ነገሮችን ለመቀየር ማንኛውም እርምጃን ወስዳለን ያሉት የትግራይ ፕሬዝዳንት በሰሞኑ የተፈጠረው ውዝግብ ተረጋጉ የሚል መልእክት አስተላልፈዋል። በትግራይ የሰፈሩት የአማራ ኃይሎች ቢወጡ አጀንዳው እንደገና ይነሳል ብለን ገብተናል እያሉት ሲሆን የጦርነት አሰላለፍ ቢሆን ኑሮ እንደዚህ አይሆንም ነበር፣ ጦርነት አላስነሳንም፣ ዓለም አቀፋዊ ትኩረትን ለማግኘት የወሰድነው እንቅስቃሴ ያለን ያሉት አርብ ዕለት ወደ አዲስ አበባ ለመብረር ቀጠሮ እንደነበራቸው የተናገሩት ፕሬዝዳንቱ በስልክ የተነጋገርኩኝ ነው፣ የኢትዮጵያ አየር መንገድ እየሰረዘው በረራ ተከትሎ እኔም ወደ አዲስ አበባ መሄድ አልቻልኩም ያሉት ሲሆን ያለ ድርድር ለውጥ የለም ሲል ጉዳይም በጦርነት ለመፍታት ምንም አማራጭ እንደሌለን አክለዋል። ወደ ጸለምቲ የዘመተው ሰራዊት እንዲመለስ አዘናል እያሉ ሲሆን ሙሉ ጦርነትም ለማስወገድ ችግሮችን በሰላም ለመፍታት ወታደሮች ወደ ጸለምቲ አካባቢ እንዲመለሱ አዘናል ብለዋል። የትግራይ ፕሬዝዳንት ጀነራል ታደሰ ወረደ የኢትዮጵያ አየር መንገድ በረራዎች ስላቋረጠው ወደ አዲስ አበባ መጓዝ እንዳልቻለም ቢናገርም ይህን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ በትግራይ አንዳንድ አካባቢዎች ያለው ሁኔታ በቅርብ እየተከታተሉ መሆናቸው ጠቅሰዋል። ሊቀመንበሩ የአፍሪካ ህብረትን አስታውሰው የፕሪቶሪያው ስምምነት የጦርነት ዘላቂ መቆም ለማረጋገጥ ያለምና ትልቅ ጠቀሜታ ያለው መሆኑን አስታውሰዋል። ሊቀመንበሩ ሁሉም ወገኖች ከፍተኛ ቁጥጥር እንዲያደርጉ፣ በራስ መተማመን የሚያዳክሙ ድርጊቶች እንዲከላከሉና በፕሪቶሪያው ስምምነት ውስጥ ተግባራዊ ያልነበሩና ያልተገበሩ ጉዳዮች በገንቢ ውይይት እንዲፈቱ ጥሪ አቅርበዋል። መሐመድ አሊ ዩሱፍ የአፍሪካ ህብረት የፕሪቶሪያው ስምምነት ሙሉና ውጤታማ በሆነ መንገድ ተግባራዊ ለማድረግ ያለው ጽኑ ቁርጠኝነት ያረጋገጠ ሲሆን ሰላምና እርቅን ለማረጋገጥ ሁሉንም ወገኖች መደገፍ ይቀጥላል ብለዋል። የአፍሪካ ህብረት በኢትዮጵያ ባደረገው ከፍተኛ ደረጃ ላይ በሚገኘው ፓነል በሁለቱም ኃይሎች ላይ መተማመን ለመገንባትና በትግራይ ክልል ዘላቂ ሰላም መረጋጋት ለማምጣት ዝግጁ መሆኑን ቢገልጹም በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ ዝግጁ መሆናቸውም የገለጹ ናቸው። በሌላም በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ ሁለት ከተሞችና አንድ ወረዳ ውስጥ አርብ ሌሊት ዛሬ ንጋት ላይ የድሮን ጥቃቶች መፈጸማቸው የሚታወቅ ነው። እንጥጮ በተባለው ከተማ በተፈጸመው የድሮን ጥቃትም የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን ታውቋል። የፌዴራል መንግስትና የትግራይ ኃይሎች ደግሞ ግጭት ውስጥ መግባታቸው የተገለጸ ባለበት በዚህ ወቅት ጥቃቱ የተፈጸመው እንጥጮና ገንደበታ ከተሞች እንዲሁም አሕፈሮም ወረዳ ውስጥ እንደሆነ የተረጋገጠ ቢሆንም በእንጥጮና ገንደበታ ከተሞች የተፈጸሙ የድሮን ጥቃቶች ተሽከርካሪዎች ኢላማም ያደረገ ነው። የድሮን ቦምብ እያረፈው በመኪና ጋቢና ላይ መሆኑ የሚናገሩት የከተማዋ ፖሊሶችም በዚህ ጥቃት አንዳንድ አሽከርካሪዎች ህይወታቸው እንዳለፈም ታውቋል። የተሽከርካሪው ረዳት የሆነ አንድ ግለሰብ ደግሞ ጉዳት ደርሶበት ወደ ሆስፒታል ተወስዷል። የፖሊስ አዛዡ እንደሚናገሩት ጥቃት የተፈጸመባቸው አይሱዝና ኤፍኤስአር የጭነት ተሽከርካሪዎች የምግብና ንግድ ሸቀጦችም ናቸው። የእንጥጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤት ጥቃቱን በተመለከተ በፌስቡክ ገጽ ባወጣው መረጃ ከተሽከርካሪዎች አንዱ ሙዝ ጭኖ እንደነበረ ሲገልጹ፣ ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣሸቀጦች እንደሆኑ ተናግረዋል። ከጭነት መኪኖች አንዱ በተሽከርካሪ መቀመጫ ጋቢናው ላይ ጉዳት ደርሶበት የሚታይ ሲሆን በሸራ ከተሸፈነው የተሽከርካሪ ጭነት ውስጥ የተወሰነው የተገለጠ ሲሆን የተገለጠው ክፍል ላይ ጥሬ ሙዝም ይታያል። ማህበራዊ ሚዲያ ላይ በተሰራጨ አንድ ቪዲዮ ሰዎች ጥቃት ከደረሰበት ከዚህ መኪና አንድ ሰው በጨርቅ ሸፍነው ሲያወጡና መሬት ላይ ሲያስቀምጡም ታይተዋል። ስፍራው ላይ ፖሊስ በደንብ ልብስ የለበሱ እንዲሁም መንገድ ዳር ተሰብስበው የሚመለከቱ ነዋሪዎች ይታያሉ። ይሁን እንጂ የቪዲዮ ትክክለኝነት አልተረጋገጠም። የእንጥጮ ከተማ ኮሚኒኬሽን የለጠፈው ሌላ ፎቶ ከመሃል ጀምሮ የጭነት ሸራው የተቀደደ ሌላ ተሽከርካሪ የሚያሳይ ነው። በተቀደደው የሸራው ክፍል ላይ ካርቶኖች፣ ቢጫ የዘይት ጀሪካና በፕላስቲክ የታሸጉ
መጠጥ መሰል ነገሮች አሉ። መሬት ላይ ደግሞ በፕላስቲክ የታሸገ ፈሳሽ ዘይትም ተቀምጦ ወድቆ ይታያል። በገንደበታ ከተማ የተፈጸመው ጥቃት በተመሳሳይ ተሽከርካሪ ኢላማ ያደረገ እንደሆነ የፖሊስ አዛዦች ሲናገሩ ከንጋቱ 11 ሰዓት ተኩል ገደማ ጥቃት የተፈጸመበት ተሽከርካሪ በርበሬና ሌሎች ንግዳግድ ዕቃዎች ጭኖ ነበር። በገንደበታ ከተማና በአፈሮም ወረዳ በተፈጸሙ ጥቃቶች በሰው ላይ ጉዳት መድረሱ ታውቋል። የእንጥጮ ከተማ አስተዳደር በበኩሉ የድሮን ጥቃት በሌሎች አካባቢዎች ሊደገም ስለሚችል ማህበረሰቡ ጥንቃቄ እንዲያደርግም ተናግረዋል። በሁለት ዓመቱ ደም አፋሳሽ የትግራይ ጦርነት ወቅት በስፋት ጥቅም ላይ የዋለው የድሮን ጥቃት ድጋሚ በተቀሰቀሰው ግጭት ጥቃት ሲደርስ ይህ የመጀመሪያ አይደለም። በዚህ ሳምንት የትግራይ ኃይሎችና የፌዴራል ኃይሎች ግጭት ውስጥ በገቡበት ጸለምቲ አካባቢ የድሮን ጥቃት መፈጸሙ ነዋሪዎች ይናገራሉ። የትግራይ ፕሬዝዳንቱም በዚህ ሰዓት ሰላማዊ ንግግሮች እናደርጋለን፣ ወደ ሰላም ለመምጣት ነው የምንፈልገው የሚል ንግግራቸው ቀጥለዋል። የተለያዩ ወቅታዊ እንዲሁም የተለያዩ መረጃዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሪከርድ ዞን